ማንንም እናት በመውለድ ምክንያት መሞት የለባት ቤት ወልጄ አሁን ሆዴን በጣም ቁርጠት አለኝ ደም መፍሰስ ካየች ይሄ አደገኛ ምልክት ነው ለነፍሰ ጡርና ሲዳማ ቡና በጣም ቆንጆ ነው ከለሩ አንድ መለከቡና ራሱ ያምስ ብር ገብቷል አይ ስቃልሽ ደግሞ አሁን ጠገበሽ መሰለ የት ነው የወለድሻቸው ሰባቱን ከዚህ በኋላ እዛ ሄደሽ ወለጃ በቃ እኔ መውለድ አቆምኛለሁ ታወቀችበት ጊዜ ጀምሮ 8 ጊዜ ክትትል ማድረግ እንዳለባት ይታወቃል የመጀመሪያ ልጄን ሳረክ ብዙ ቀቱም ስላልነበረኝ እኔም ሐኪም ቤት ያው በረጅም ጊዜ ነበር የሚሄደው እንደዚህ ቶሎ አልሄድም ጤና ጣቢያ መውለድ ጥቅሙ ምንድነው ህይወት የናትየውንም የልጅንም ህይወት ለማትረፍ እድሉ ከፍተኛ ይሆናል እዛ እጄ ወልጄ በነፃነት ወደ ቤት እመጣለሁ አንድ ነፍሰ ጡር እናት ማየት የሌለባት ተብሎ የተደነገገ አደገኛ ምልክቶች አሉ እናት ምን ሆና ሞተ ሲባባ መውለድ 4 ልጆች አሉኝ 4ቱንም የወለድኩት ህክምናዬን እየተከታተልኩ ሆስፒታል ነው ማለት ነው አንድም እናት መሞት የለባትም የሚለው ነገር አንጀቴ ገባ አብስታችሁ መጥተው በቃችኋል ይላል አሁን ደግሞ ጤና ጣቢያ ለመውለድ አስቤያለሁ ከጭንቀትም ታርፌ ልጄንም አቅፌ ዛሬ ልጄንን እየተጠቀመች ነው እንደዚህ ሰው ምትረጅበት ምክንያትሽ ምንድነው እኛ ወልደን የኛ ወለነው ልጆች እኛን ያዋለዱ ሁለተኛ የህይወት እድልም የማግኘት ይኖረዋል ማለት ልክ እኔ ተረፍኩኝ ህፃኗ መለሰ